ስለዚህ ዛሬ ጳውሎስ ሲናገር ስለ እግዚአብሔር ፍቅር የተናገረውን ሐሳብ ከመናገሬ በፊት እግዚአብሔርን ለማገልገል በጣም ከመፈለግ የተነሳ ጌታን ካገኘው በኋላ አገልጋይ መሆን እንደምችል አውቃለሁኝ። እግዚአብሔር ሁሉ ጊዜ በሄድኩበት ቦታ ሁሉ ትንቢት ይናገረኛል። እኔ ሰራባለሁ፣ ጠቀማለሁ፣ ባንተ አረጋለሁ፣ ካንደበትህ ጋር አለው ይለኛል። ጌታን ማገልገል በጣም ወደው አንዳንድ ጊዜ እኔን ያሳደጉኝ ፓስተሮቼ አገልጋዮች ሌላ ክፍለ ሀገር ተጠርተው ሲሄዱ ሳልነግራቸው እነሱን ሳልነግራቸው በሌላ ባስ ተከትያቸው ሄዳለሁ። ሲሄድ እኩል ነው እንግዶች ለመቀበል ባስ ስቴሽን ላይ ሲመጡ እኔም አለው በኢየሱስ ስም ይላሉ። አንተነ ያኔ ነኝ። እንዴት መጣ? በቃ ጌታን አብሬያችሁ ላገለግል። በቃ የግዳቸው እንግዲህ መጥቷል ምን ይደረጋል ተብሎ እነሱ የሚበሉትን እየበላው የሆነ ኬሻ እንድተኛ ኮርነር ላይ ይሰጡኛል፣ ፍራሽ ላይ። ያኔ ታውቃላችሁ ሆቴል አይያዝም፣ ሰው ቤት ነው የምተኙት። በዛ በኩል እንግዲህ እነሱ ያዘጋጁ ለሁለት አገልጋይ ነው። ሶስተኛ ሲመጣ ለኔ ደግሞ ቆዳ ወይም ደግሞ የሆነ ነገር ተደርጎ እኔ ጉዳይ አይደለም። ጌታን ማገልገል እግዚአብሔርን ማገልገል ነበር የምፈልገው። ነገር ግን ያልተሰራ ህይወት ስለነበረኝ እግዚአብሔር ጸጋን ብቻ ሰጥቶ ያልተሰራን ህይወት ህዝብ የሚወድ አገልግሎት ነው የምወድ የነበረው። በጌታ ፊት ነው አገልግሎት በጣም የምወደው። በጣም ማይክ መያዝ በጣም ማይክማ ድሮ አትይዙም። ለመያዝ ግን በጣም ነበር የምፈልገው፣ በጣም የምወደው። በኋላ ፓስተሬን ሄጄ ጠየኩት እና ሙሉ ጊዜ መስጠት ፈልጋለሁ አልኩት። ሙሉ ጊዜ መስጠት ትፈልጋለህ? አዎ። እሺ ሂድና ተመለስና ጠይቃለኝ። ማንን? እግዚአብሔርን። ምን ብዬ? ቦታዬ የት ነው ማገለግለው ብለህ ጠይቀው። እዚህ ነው ቦታዬ። ለምንድን ነው መጠየቅ ያስፈልጋል? ሐዋሳ ነው ጌታን ያገኘሁት፣ ኤምኬሲ ቤተክርስቲያን ነው ጌታን የተቀበልኩት የተጠመቅኩት። የት ሄጄ ነው የምጠይቀው? ሕይወት ብርሃን ወሰደኝ ልበለው? ሙሉ ወንጌል ወሰደኝ? የታውቃቸዋለሁ? ኖ ተመለሰ ጠይቀው አለኝ። ኦኬ በጣም ተናደርኩ እንደዛ ስላለኝ። አውቆ ነው ቦታ ላይ ስጠኝ ፈልጎ ነው ምናምን። የሚቀጥለው ሳምንት እሁድ አምልኮ ስመጣ ሰው እኔስ በአምልኮ ነው የምታወቀው እንዲህ ብዬ ፊት ለፊት ላይ ቆምኩ አኩርፌ። አሜን በሉ ሲል አልልም። ለምንድን ነው? አገልግሎት ስለምወድ። ቢለኝስ አይ በቃ ሙሉ ጊዜ ልካሃለን አንድ ዓመት ለክርስቶስ ሄደህ ተምረህ ትመጣለህ ከዛ በኋላ እንዲህ እናደርጋለን ቢለኝ ኖሮ ደስ ይለኝ ነበር። በኋላ እግዚአብሔር አንድ ቀን ከማሚ ጋር ከተጋባም በኋላ ምን አለበት ብቻዬን ቢልከኝ ኖሮ። ከማሚ ጋር ተጋብተን ገና 2 ዓመት ኤልባር ተወልዳለች። ከዛ በኋላ አባቷ አረፈ፣ ወደ ጌታ ሄደ። ከዛ እሷ ወደ ቤት መጣች። አዲስ አበባ ብቻዬን እያለው መንፈስ ቅዱስ አሁን በል ፈልጋለሁ ሂዳለኝ። ወዴት ነው የምሄደው ጌታ ሆይ? ብዙ ጊዜ ታሪኬን ታውቃላችሁ። ተነስቼ ሞያሌ የሚባል ከተማ መጣው። ሞያሌ ከተማም ከመጣው በኋላ እግዚአብሔር ወገኖች ሆይ ይኸውላችሁ ልነግራችሁ አልችልም። አገልግሎት የሚባል አልፈልግም እስክል ድረስ እግዚአብሔር በክፉ ሰዎች ጠዋት ማታ በረሃብ በችግር በዛ ውስጥ ግን እግዚአብሔር ፊት ቤተክርስቲያን መጥቼ ስጸልይ የሚጠፉ ሰዎችን አይ ነበር። ባርሌድ የሆኑ ቡና ቤት የሚሰሩ ሴቶች 20 ምናምን ሴቶች አስጠምቅ ያለው በአንድ ዓመት ውስጥ ጠዋት ማታቸው ስራቸውን ሰርተው እነሱ በቃ ገና እንቅልፋቸው አንጎበር የጠጡት እንኳን እንትን ሳይሉ በሩን አንኳኳለ የተኙበትን የሚሰጣቸውን 6-7 ሆኖ ነው የሚተኙት። እንዴት ያሳዝናሉ። ለምኛቸው አንዳንዶቻቸው ዝብርቅርቅ ያለ ልብስ ለብሰው ቸርች ይጃቸው መጣለው ሙቪ ከፍታለው አያለው። ምንድነው ታርጌት በሉኝ? አይ ዶንት ኖ። እግዚአብሔር እነሱን ሞድበትን ፍቅር ሰጠኝ። ከዛ በኋላ በጣም ብዙ ነገር እግዚአብሔር አድርጓል። ሰድበውኝ ከቤቸርች ውጣ ብለውኝ አውቃለሁ። ልወጣ አልቻልኩም። ዋይ እግዚአብሔር ህዝቡን ሞድበትን እግዚአብሔር ፍቅር በውስጥ ያፈሰሰ። ከዛ በኋላ ነው እግዚአብሔር የስብከትንም የትምህርትንም አገልግሎት በውስጥ ያስቀምጠው። ቅዱሳን ይበልጣል ፍቅርን። መጀመሪያ ለቅዱሳን ያለን ፍቅር ትክክል ካልሆነ፣ ለቤተ ክርስቲያን ያለን ፍቅር ትክክል ካልሆነ መጽሐፍ ቅዱስ መጽሐፍ ሲናገር ፍቅር ባይኖረኝ በመላእክት ልሳን ብናገር ከእውቀትም ባቅ ምንድነኝ ነው የሚለው መጽሐፍ ቅዱስ። እንግሊዘኛው ናቲንግ ምንም አይደለ። ጳውሎስ ምንም ነኝ ነው የሚለው። ምንም ነን። ሰባኪ ብንሆን ሐዋርያ ብንሆን ራሳችን ከሚመጣው ከእግዚአብሔር ጸጋ የተነሳ ቤተ ክርስቲያን ውስጥ አደገኛ ነገር ቢሆን
ምን ይፈጠር? ፍቅር ከሌለ ባዶ ዜሮ፣ በእግዚአብሔር ዘንድ ዕውቅና የሌለው። እግዚአብሔር ከታወቅን አይቀር እግዚአብሔር ባዶ ከሚለው ይልቅ ፍቅር ተሞልተን የእግዚአብሔርን ሕዝብ እንድናገለግል እግዚአብሔር ይርዳል። ማንም አይፈልግም አሁን ደካማ ሰው፣ ማንም አይፈልግም የጠፋ ሰው፣ ማንም አይፈልግም ሄዶ የቀረ በተለያየ ምክንያት ስትራግል የሚያደርግ ሰው ፈልጎ እሱ ላይ ለፍቶ ከኋላው ተከትሎ አይዞ ብሎ በርታ ብሎ ነገ እግዚአብሔር ለሚያቆመው እውነት ማንም ስትበረቱ ነው የሚፈልገው። ዘንጣችሁ ከመጣችሁ ለብሳችሁ ከመጣችሁ መኪና ቤት ካላችሁ ቤት ይጎበኛችኋል፣ ቤታችሁ ይመጣል፣ ይጸልይላችኋል፣ ከእናንተ ጋር ጠዋት ይደውልላችሁ ፓስ እንዴት ነው ሰላም ነው ጌት እንዴት ነው። የእግዚአብሔር ፍቅር እንደዛ አይደለም። ኢየሱስ ያደረገው መጽሐፍ ሲናገር ሂዱልኝ ፍቅርን ስናይ ከጌታ ከኢየሱስ ክርስቶስ ብቻ ነው ያየ ነው። ይሄን ላስታውሳችሁ ዛሬ ዮናታን ትረሳላችሁ ስላለ ይሄን አስታውሻችሁ ከዛ በኋላ ወደ ቃሉ እንሄድ። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 አላችሁ አይደለም? በቃ የእግዚአብሔር ፍቅር አንዳችን ለአንዳችን ያለ ፍቅር ለቤተ ክርስቲያን እግዚአብሔር ለሰጠን ሕዝብ ያለን ፍቅር ትልቅ ይሆን በሕይወታችን ላይ። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 በቃ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን ምን ብለናል ይላል? ምን ብለናል የሚለው ተናገር። አውቀናል። በምን ራሱ ነፍሱን አሳልፎ ምን አድርጎናል የሚለው ሰጥቶናል እንጂ ጸጋ ሰጥቶናል ይላል። ሰባኪዎች ነው ስብከት ዝማሬ ከዛ በኋላ ነው። ፍቅርን በስብከት አልተለማመድንም። ፍቅርን ወደ ጌታ ስትመጡ የጌታ ፍቅር ነው የነካቸው። ፍቅሩ እንዴት እንደሞተላችሁ፣ እንዴት ራሱን አሳልፎ ለእናንተ እንደሰጠ፣ እንዴት ቦታ እንደሰጣችሁ ነው መጽሐፍ ሲናገር የመጀመሪያው ነገር አገልግሎት ይቀራል። እያገለገላችሁ ፍቅርን መለማመድ አትችሉም። በርን ነው የምትሆኑ፣ ትቃጠላላችሁ። ኮመንቱ ብዙ ነው፣ አስተያየቱ ይበዛል። የሚቀበላችሁ ፍቅር የምትሄዱት ፍቅር ካለ ማንም ሰው ቢቆም እግዚአብሔር እንደሚናገር አስቦ ስለሆነ የምትሰሙት በእግዚአብሔር ፊት ስህተት አትፈልጉም። ኃጢአተኞች በእግዚአብሔር ቤት ላይ ይበዛሉ። የእግዚአብሔር ቤት ላይ መፍትሄ ፍለጋ ይመጣሉ። ለምን? ሰርቫይቭ የሚያደርጉት ኃጢአተኞች በፍቅር መካከል ነው። ደካማ ሰዎች የሚበረቱት በፍቅር መካከል ነው። ያኛው ቀለል ያለው አማርኛ እንደዚህ ይላል፣ ፍቅር ምን እንደሆነ የምናውቀው ኢየሱስ ክርስቶስ ሕይወቱን አሳልፎ ስለሰጠን ነው ይላል። ፍቅር ምን እንደሆነ የምናውቀው ቅዱሳን፣ ዛሬም ላስታውሳችሁ ሆነ ስብከት የፍቅር መገለጫ አይደለም። ዝማሬ የፍቅር መገለጫ አይደለም። እግዚአብሔር የሰጣችሁ ነው እሱ። ፍቅር ጸጋ እንደ ዝናብ ነው። ይዋ ብሎ ይወርዳል፣ አለቀ። ፍቅር መሬቱ ነው። የሚቀበለውን ያንን ተቀብሎ የሚያፈራ ያንን ተቀብሎ እንዲለመልም የሚያደርግ ነው። ዛሬ በቤተ ክርስቲያን ያለው ግፊት፣ ያለው ጭቅጭቅ፣ ያለው ንትርክ፣ ያለው ነገር ከፍቅር የመነጨ አይደለም። ፍቅር ካለን እግዚአብሔር የሰጠን ነገር ይበቃናል። ለማደግ ለመብዛት በቂ ነው። አዳራሽ ይሙላ ብለን ስናበቃ አዳራሽ ምን መጥቶ እንዴት ይሙላ? በምን እንያዛቸው? በምን እንያዝ? በጸጋ፣ በስብከት፣ በጸሎት ነው? በፍቅር የእግዚአብሔር ቃል ሲናገር ወገኖች ሆይ እግዚአብሔር ፊት ሳምሶን በሕይወት ኖሮ ከገደላቸው ይልቅ በሞቱ የገደላቸው በለጠ ይላል።
ይበልጣል። ለጌታ ተሰውተን ለእግዚአብሔር ራሳችንን ሰጥተን ኢየሱስን በወደድንበት ፍቅር እግዚአብሔር እኛ እሱን በወደድንበት እሱ እኛን በወደደበት ፍቅር ሌሎችን ብንወድ ሰዎች በእግዚአብሔር ቤት ላይ ጠንክረው ይመጣሉ። ለዚህ ይላል ቁጥር 17 ላይ ሰው የዚህ ዓለም ሀብት ያለው ችግረኛውን አይቶ ባይራራለት እግዚአብሔርን እወዳለሁ ማለት እንዴት ይችላል? ልጆች ሆይ ፍቅራችሁ እውነተኛና በሥራ የሚገለጥ ይሁን እንጂ በቃል ብቻ ወይም በንግግር ብቻ ምን አይበለም ይለው አይሁን። በጌታ ፍቅር ወዳችኋለሁ በንግግር አይሁን። አይ ላቭ ዩ ምንድነው ተግባሩ? ትሸፍንላታለህ። አይ ላቭ ዩ ወድሻለሁ ብደክም ታበረታታለህ። ሰው ባይቀበላት አጠገቧ ማንም ባይቆም አጠገቧ ሆነ ህይወቷ ከፍ እስኪ ድረስ ትረዳታለህ። እጅን ትሰጣታለህ። አብረህ ሆነ ሰጪዋለሽ እጅሽን። አይ ላቭ ዩ ያልፋል። አሁን የትም ቦታ ሂዱ አይቷችሁ ማያቅ ሰው እንዴት እንደምወድሽ እኮ ይላል። ምን የት አላየው ነው። ፍቅር ይገለጣል። ፍቅር ስውር አይደለም። ፍቅር ያልፋል። ኢየሱስ ምንድነው ያደረገው? መጽሐፍ ሲናገር ኢየሱስም ማጠቢያ ጨርቅ ይዞ እግራቸውን ቁጭ አድርጎ አጠበ። እኔ መምህርና ጌታ ስትሉኝ እግራችሁን ካጠብኩኝ እናንተ እርስ በራሳችሁ ይልቁኑ እንዴት አታደርጉ? ሰባኪ ስለሆነ እግር ለማጠብ ሰው ይሄው የምታዩት ነው። ጃኬትህን ለያዘው፣ መጽሐፍህን ለያዘው፣ ፓስተርዬ በትረግጠኝ ምናምን ኖ። ለምን ይረግጣችኋል? ለምን? እግዚአብሔር የወደዳችሁ ፍቅር በቂ ነው። አሜን ትላላችሁ ወይ? እንዲህ ነው የወደዳችሁ እግዚአብሔር። ጢም ያለ ነው። ልትነቀንቁት ብደፉት ለሌላ የሚተርፍ እንጂ እግዚአብሔር አሳንሶ አልወደደንም። ለመወደድ ብለን ጎንበስ ቀና ምንለው የለንም። ለምን? ኢየሱስ ምን አድርጎናል? ወዶናል። እስቲ ወዶኛል ኢየሱስ በል። ወዶኛል ኢየሱስ ወዶኛል። ለዛውም እኮ በአደባባይ ነው ስላንቺ እርቃኑን የተሰቀለው። በአደባባይ ነው እርቃኑን ምንም ልብስ ሳይኖረው የተዋረደልሽ። ዋይ እሱ ፍቅር ነው እንዲያረገው ላንቺና ለኔና ላንተ። ጭማሪ አያስፈልገንም ጭማሪ። አትሩጡ ሌላ ጭማሪ ነገር ላይ። እኔ በነበርኩባቸው ውስጥ ኳየሮች ድሮ እንደዚህ ነው የሚዘመረው። እንደዚህ ደብተር ተይዞ እንዲህ ነው የሚባል ወይ እንደዚህ ነበር። እና እንዲህ ልክ እንትኑ አኮርዲዮን ሲያደርግ ሴቶች ሁሉ እንደዚህ ያደርጋል። አንድ ሰው ያለ ኳየር ካልገባው ብሎ ያስጨነቀ። ኳየር ካልገባው በቃ ቢመከር ኧረ ተው አንተ ኳየር አይደለም። ድምፁሳ ራሱ ሪትም እንዲህ ድም ሚል ድምፅ ራሱ እግሩና ጆሮ አይገናኝም እኮ አይገናኝም። አሸብስብ ሲባል ሰው እንደዚህ ሲል እሱ ሌላ ነው። እኛ ሄደን ተመልሰን መተን እሱ ስቲል አልተመለሰም። ከምሬ ነው ብላችሁ ኳየር ካልገባው ኧረ ተው ቢባል በቃ በፍጹም ሞቼ ይገኛሉ። አኮረፈና ቸርች ቀረ ቸርች። ምንድነው ኳየር አስገቡኝ ብዬ አላስገባም ብለውኛል። በቃ እኔ ከዚህ በኋላ እኔ እንዲሮም አይፈልጉኝም ምናምን። እንዴ ኳየር ስለምትገቢ አይደለም እኛ ምንፈልግሽ፣ ስለምትሰብኩ አይደለም እኔ እናንተን የምፈልገው። መሪዎች እግዚአብሔር በውስጣችሁ ያለውን የእግዚአብሔርን ጸጋ ያውቁታል። በደንብ ነው የሚያውቁት። ልጆቼን እንደማቅ ማለት ነው። ልጆቼን አውቃለሁ። የትኛዋ ጠንካራ እንደሆነች፣ የትኛዋ ደካማ፣ ምን ሰርቶ ምን እንደሚያመጣ በደንብ ነው የማውቀው ስለ ልጆቼ። ልክ እንደዚሁ ደግሞ መንፈሳዊ ልጆቻችን በደንብ ነው የምናውቀው። መሪዎች ያውቃሉ። በቃ እንግዲህ በትግል ምን ይደረጋል? እሱ ከሚቀር እንደው ባክ ከሚያደርግ በቃ ኳየር ይግባ ተባለና ገባ። 4 ወር አጠና። ከዛ በኋላ እሱ ከኋላ ነው ያቆሙት። ረጅም ነው። የድሮ ሴቶች አጫጭር ናቸው፣ ወንዶቹ ናቸው ረጃጅም። አሁን እድለኛ ናቸው እናንተ ረጃጅም ሴቶች። ግን አጫጭር ናቸው። በቃ እንደዚህ ብሎ ሁሉ ያያል ደብተር፣ ከዛ ሁሉ ያያል የተጻፈውን ጽፈት እና መሀል ላይ ግጥሙን ድም ሲል በቃ እንዲህ ይላል። በኋላ እየተመታ መሀል ላይ
ገና ሳያስገባው እኮ ነው ሳያስገባው ሙዚቀኛው ሳያስገባው ይላል። ሁሉም ዞረው ወይ ጉድ ከእንደገና አሁን ገሳስ ይላል። በቃ አንድ እዛ ጌታ የባረካት አንደበት ያላት አለች። ደረቅ አለችው ማለት ነው። ደረቅ አለችው። ወረደ ከመድረክ ወደ ቤት ሄደ። ጌታን ተወ። እሱ የወደደው የጌታን ፍቅር ገብቶት ነው። ምንድነው የፈለገው? መድረኩን ካልዘመርኩ ደስ ነው የሚለው መዘመር። እዚህ ቦታ ላይ ያለውን እኮ ስትራግል ስለማታውቁ ነው። የሚጠበቅባችሁን ምሳሌነት ስለማይገባችሁ እኮ ነው። ለዚህ ነው መጽሐፍ ቅዱስ ፍቅርን ከየት እንደቀመሳችሁት እወቁ የሚለው። ፍቅርን ከማን ቀመሳችሁ? ኢየሱስ የሁሉንም እግራቸውን ካጠበ በኋላ ምሳሌ ነው የሆናቸው። እንግዲህ እኔ እንዲሁ እንዳረኩኝ እናንተ እርስ በርሳችሁ ምን በሉ ነው የሚለው? አድርጉ። እንዲሁ ምን በሉ? አድርጉ። ምን ማለት ነው? ፈጽሞ ውደዱት። የሰውነት ቆሻሻ ፓርት የትኛው ነው? እሱ እግር ነው። እንዳሁኑ ጫማ አይደረግም። በስሊፐር ነው የሚካሄደው። ያን ቆሻሻ አገር ሁሉ የዞረን እግር። የአባቴን እግር አጥቤ አውቃለሁኝ። የአባቴን እግር አባቴ ጫማ ያደርጋል። ግን አንዳንድ ጊዜ ስሊፐር አድርጎ ቤት ረፍት የሆነ ቀን ስሊፐር አድርጎ የሄደ ቀን እኔ ነኝ በጣም የምባለው። ስወድ አባቴን እግር ማጠብ ሽታው ደስ ይለኛል ራሱ። ዋይ ወደዋለሁ። አባቴ ነው ወደዋለሁ። የልጆቼ ቢታመሙ ቢጨነቁ የሆነ ነገር ቢሆኑ ምናቸውን እጠየፋለሁ እኔ? ምናቸውን? ቅዱሳን ልክ ኢየሱስ እንደወደደ አንዳችን ለአንዳችን እንዲሁ ልንዋደድ ምን ይላል ሌላ መጽሐፍ ቅዱስ? ያስፈልጋል። ወደ ቆሮንቶስ እንሂድ። ይሄን ላስታውሳችሁ ዛሬ። የሚቀጥለው ሳምንት ጌታ ቢፈቅድ በጣም መሰረታዊ የሆኑ ነገሮች ላይ አከራካሪ በሆኑ ሐሳቦች ላይ እግዚአብሔር ቢፈቅድ አነሳለሁኝ። ቁጥር 4 ላይ ሲናገር እንደዚህ ይላል። ፍቅር ምን ይላል? ይታገሳል። ፍቅር ይታገሳል። ፍቅር ይታገሳል። ዛሬ ሰዎች ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን ከሌላኛው ቤተክርስቲያን ወደ ሌላኛው ቤተክርስቲያን የሚሄዱት አንዳንድ ሰዎች ስፔሻሊ በዚህ ምክንያት ነው። ካለመታገስ አይታገሱም። ሲገሰጹ አይታገሱም። ሲመከሩ አይታገሱም። አስተያየት ሲሰጣቸው አይታገሱም። የሆነ ነገር ሲባል አይታገሱም። ይሄ እውነተኛው እግዚአብሔር የሰጣቸው የነበረው ፍቅር ያቃል። ፍቅር እርግጠኛ ሆኖ እማትታገሱ ከሆነ እማንታገስ ከሆነ እታችንን እርግጠኛ ሆኜ ልንገራችሁ ፍቅር በውስጣችን አይኖርም። ኤፌሶን ምዕራፍ 4 ላይ ነን። ምዕራፍ 4 ከ1 እስከ 2 አይገርማችሁም? እንደዚህ ይላል። ጌታ ይባርክዎ። ሰንዬ ለምንድን ነው ማይክ የማይሰጡ? እንደዚህ ይላል። እንግዲህ ጌታን በማገልገሌ እስረኛ የሆንኩ እኔ ለተጠራችሁበት ጥሪ ተገቢ የሆነውን ሕይወት ትኖሩ ዘንድ እለምናችኋለሁ። ለተጠራችሁበት ጥሪ ምን ያለ ሕይወት? ተገቢ የሆነ ማለት የወረደ አይደለም፣ ሃይ የሆነ ተገቢ የሆነ ሕይወትን እንድትኖሩ ለምናችኋለሁ። በፍቅር እርስ በርሳችሁ እየታገሳችሁ ዘውትር በትህትና በገርነትና በመቻቻል ምን በሉ ይላል? ኑሩ።
በፍቅር እርስ በርሳችሁ ምን እያላችሁ ነው የሚለው? እየታገሳችሁ ዘውትር በትህትና በገርነትና በመቻቻል ኑሩ። ቤተ ክርስቲያን ውስጥ የተለያዩ ሰዎች ናቸው ያሉት። የተለያየ ባህሪ ነው ያለው። የተለያየ መልክ ነው ያለው። የተለያየ እድገት ነው ያለው። የተለያየ ነገር ነው ያለው። ነገር ግን ኢየሱስ ጋር ስንመጣ፣ ወደ ጌታ ስንመጣ ያ የተለያየ ሁሉ አንድ የሚያደርገን እሱ ምንድነው? የእግዚአብሔር ፍቅር። አንድ የሚያደርገን እኔ እናንተ ብቻ ምወድ፣ እናንተ ደግሞ በቃ ማትወዱ ልትሆኑ አትችሉ። እናንተ እኔም ብቻ የምትወዱ እኔ ደግሞ እናንተን ማልወድ ልሆን አልችልም። አንዳንድ ጊዜ አንዳንድ ሰዎችን መታገስ አለባቸው። በቃ መታገስ አለባቸው። እንደው ብለው ይላቸዋል አንደበታቸው፣ ወይም ደግሞ በሐሳብ በሰጠው ግድ የለሽም ታገሽ። መታገስ ጥሩ ነው። አሁን ያየነውንም ያላየነውንም የገባንንም ያልገባንንም ሳንታገስ እየተናገርን ኮመንት ሰዎቹ ሲንቆሽሹ ምንተን ሲሉ ኩሽምን ሲሉ ሲሳቀቁ ቸርች ሲመጡ ራሱ እንዲህ ብሎ ነው የሚገቡት። በፍቅር ታገሱ ነው የሚለው መጽሐፍ ቅዱስ። ስትታገሱ በምን ታገሱ ነው የሚለው? በፍቅር ታገሱ። ግን በፍቅር ወዳችሁት አፍቅራችሁት ለጌታ አንድ ቀን እንደሚጠቅም ለእናንተም እንደሚጠቅም ኢየሱስ እንደወደዳችሁ አድርጋችሁ ወዳችሁት ታገሱት። በፍቅር መታገስ ካልቻለን በእግዚአብሔር ቤት ላይ ረጅሙን መሄድ አትችሉም። ስለዚህ እግዚአብሔር እድል በሰጠን ቁጥር ብሶታችንን ነው የምንናገረው። ምን ህዝብ አለ አሁን? ምን ጸጋ አለ አሁን? ምን አይነት ሰው አለ አሁን? ጠቅላላ የማይረባ ሁሉም ዜሮ ነው የሚላቸው። አሜን ደግሞ የሚላለ ከኋላ ልክ እንደዛ ይሆን ከኋላ። የእግዚአብሔር ህዝብ ክቡር ህዝብ ነው። የእግዚአብሔር ህዝብ የተወደደ ህዝብ ነው። ማን የወደደው? ኢየሱስ የወደደው ህዝብ ነው። ዜሮ ማንም የለም። የታቀዋለህ አጠገብ ያለው ሰው የታቀዋለህ በኢየሱስ አወቀው እንጂ። ክብር ያለው ህይወት ያለው ኑሮ ያለው የራሱ ትዳር ያለው ልጆች የሚያስተዳድር በሚሰራበት መስሪያ ቤት ላይ በትክክል ሰርቶ የተከበረ ነው። ዛሬ እኛ ቤት ላይ መጥቶ ከኛ ጋር አብሮ ቁጭ ስላለ ስለቀለደ ደሞመንት እሱን ልንተቻት አንችልም። የተከበሩ ናቸው። ይልቁኑ በጌታ ጳውሎስ ትላንትና ሐዋርያት ሥራ ምዕራፍ 20 ላይ እየነገርኳቸው ነበረ። እኔ አለ ስለናንተ ስለ ክርስቶስ ያገለገልኳቸው አገልግሎት ከዚህ በኋላ ነፍሴ ቢፈስ እንኳን የኔን ነፍስ እንደከበረች አልቆጥራትም አለ። ዋይ ለናንተ ስል እንደከበረች አልቆጥራትም። ትዋረድ አለ። ሌላ ቦታ ላይ እናንተ ደግሞ ለኔ ራሳችሁን አሳልፋችሁ አይደለም ገንዘባችሁን ነፍሳችሁን እንኳን እንደምትሰጡኝ አውቃለሁ ይላል። እግዚአብሔር እንደዚህ ያርገን። አሜን ትላላችሁ ወይ? ማንም የእናንተን ገንዘብ አይፈልግም። የሚፈልገው ፍቅራችሁን ነው። ልባችሁን። ፍቅር ጠፋ። ቅዱሳን ፍቅር የሚያሳይ ጠፋ። ያቃል ሁሉ ሰው ያቃል ሁሉ ሰው። ገላትያ ምዕራፍ 5 ቁጥር 22 ላይ እንሂድ። አላችሁ አይደለም? 5 ቁጥር 22 በቃ ፍቅር የጸጋ ስጦታ አይደለም። ፍቅር የጸጋ ስጦታ አይደለም። አንድ ቀን ተንበርክካችሁ ጌታ ሆይ በቃ እኔ ዓለምን ሁሉ መወድበት ፍቅር ስጠኝ ብትሉት አይሆን። ፍቅር የመንፈስ ቅዱስ ፍሬ ነው። ከጌታ ጋር በመሆን የምናመጣው ፍሬ ነው። ኢየሱስ እንደወደደን ሲገባን ሌሎችን ለመውደድ የምንጥርበት ከመንፈስ የሚሆን ፍቅር ነው። አንዱ በጣም ተቸገረና መስሪያ ቤት እግዚአብሔር ሆይ በቃ
እንድታገስ አግዘኝ አለው። ጸልያለሁ፣ በቃ ትዕግስትን ስጠኝ ጌታ፣ ትዕግስትን ስጠኝ። ምናልባት ለአንዳንድ ሰዎች ጸሎት እንደዚህ ጸልያችሁ ነው ይችላል። ትዕግስትን ስጠኝ። እኔ ግን ምለምን ትዕግስትን ደግሞ የምሰጠኝ አሁን ነው። አይገርማችሁ? ጸልዮ ለትዕግስት ትዕግስት ስጠኝ ብሎ አይታገስም። በቃ እኛ እንደዛ እኮ ነን። እሺ ጸልይልኝ እግዚአብሔር ሰው፣ ጸልይልኝ እግዚአብሔር ሰው፣ ጸልይልኝ ምን ልጸልይ? እንደዚህ ጸልይ፣ በቃ ጌታው ተጠብቀ እንዳትሄድ ስትል ብዬ ጸልዬ እኮ ጸልይ ካላችሁ እኔ አለም በመንፈሴ የመጣውን አለም ጸልዩ። ለምን አሰሙም? ቁጭ በይ ይልሻል እግዚአብሔር ስል አትቀመጡ። ሌላ ቦታ ሄደው ደግሞ ፍጠን የሚል ሰው እስኪናገራችሁ ድረስ ታገሱ። ቅዱሳን ታገሱ፣ ታገሱ። እርስ በርሳችሁ በምን ታገሱ ነው የሚለው? በፍቅር። እስቲ በፍቅር በሉ። በፍቅር። እህታችን ወንድማችሁ አጠገብ ያለ ሰው አመለኛ ነው። አመለኛ ነው። አይገርማችሁ? አመለኛ ነው። መልአክ እንዳይመስላችሁ። መልአክ አይደለም። ይናደዳል። ይናደድ ሙሉ ጫርጎ የሚናደደው ይቆጣል። ሁሉ ይቆጣ። አይኑ ፕር ይላል። በቃ ትላለች። ምን አድርጉ ነው የሚለው መጽሐፍ ቅዱስ? ምን አድርጉ ነው የሚለው? ታገስ፣ ታገስ፣ ታገስ። ወይ ጉድ! ቸርች ውስጥ በጣም ልብስ ነጋዴ የራሱ ልብስ ቤት ያለው ሰው የቸርች ሽማግሌ ሆኖ ያገለግል ነበር። እኔ ሙሉ ጊዜ ሰጥቼ ያለው ድሮ አካውንት አልተከፈተም ነበርና ስላልተከፈተ በኋላ ቸርች መታ። ልክ አዲስ ቸርች ነው ፕላንት የተደረገው። እኔ ከሄድኩ በኋላ እግዚአብሔር ባረከን፣ መሬት ገዛ ምናምን። በኋላ መሪዎች ሲቋቋሙ ወይም ሽማግሌዎች ሲመረጡ በቀጥታ የነበሩ ሰዎች ሰብሳቢው ገንዘብ ሁሉ ይምጣና ወደ ቤተ ክርስቲያን ይግባ አለ። የቸርች ገንዘብ ነው፣ ስለዚህ አካውንት ተከፍቶ ባንክ መግባት አለበት ተባለ። እንግዲህ ስብሰባ ላይ ይግባ ምትሉ ሲባል እንደዚህ ነው የምታወጡት። ይግባ፣ እኔ ይግባ ነው ምለው አይደለም። ከሰው እጅ ወደ ቸርች ቢገባ አካውንት ቢገባ ይሻላል። እጅ አውጡ ተባለና እጅን አወጣው። ባላወጣው እጄን እንደዚህ ባረግ ምን አለበት? ባላወጣው ከምሬ ነው ማለት ነው። ከምሬ ነው ማለት እኔ አጠገቡ እየመጣው ከቸርች ወተን አደገኛ አምልኮ ምናምን አምልከን በዚህ ሰላም ለውስ መጣ አጠገቤ ፖ አድርጎ ነው የሚያልፈኝ። 2 ዓመት ከምናምን አገልግያለሁ አብሬው። ከዛስ መጥቶ ቸርች እኔ በቃ ናፊቆ እኮ ነው የምላችሁ ትቼ ለጉብኝት ቤታቸው ያኔ አገልጋይ ስትሆኑ የግድ መጎብኘት አለባችሁ። ሙሉ ጊዜ አገልጋይ ነግራችሁ አይደለም? የጫማ ላይ ኮቴ የፈረስ ኮቴ አርጌ ሂጄ ነበር እኮ። አንድ ጫማ የተገዛ አባዲ ይባላሉ እሳቸው ሰጡኝ ዱቤ 80 ብር እንዳያልቅ የፈረስ ኮቴ ያስገባውበት። ከሩቅ ነው የሚታወቀው። እኔ ስመጣ ቋ እያለ ይሄን አርጌ ለጎበኛው ሲሄድ ቤት እኔ ስገባ እሱ ይወጣል እና እኔና ሚስቱ ብቻ ነው የምንቀረው። እንግዲህ እህቴ ሆይ እግዚአብሔር ምናምን ብዬ እሷን አጽናንቼ እመለሳል። ታግሼ እግዚአብሔር እናንተ እንድትታገሱ ከፈለገ አልማርም ካላችሁ በፍቅር ምን ችግር አለው? ስሙ ሳሚ ይባላል። ሳሚ አሪፍ ሳሚ ይሰጣችኋል። አንተን አለም ሳሚ ይባላል ስሙ። ልነግራችሁ አልችልም። አስፋልት ላይ ከማሚ ጋር ስንሄድ አየሁት። ከሩቅ ሲመጣ ሞያ ላይ አንድ አስፋልት ነች። እንዲህ ዳገቱን ሳይ እየመጣ ማሚ አልኳት፣ ሳሚ እየመጣ ስለሆነ በዛኛው በመሬቱ በኩል እንይሰራ። እሱ ደግሞ እኛን አይቶናል። በመሬቱ በኩል መጣ። በመሬቱ በኩል አብረን የምናገለግለው እኮ በመሬቱ በኩል መጥቶ እንግዲህ ይኸው ምንም ፊት እንዳትቀይሪው ሰላም በይው። እኔ ሰላም በይው ምን ቸገረሽ አንቺ? ሰላም ዋናው እኛ የጌታ ሰዎች ነን። ሰላም በይው ምናምን እኔ ህጅ ስል አየሩን አስጨበጠኝ እንዲህ ብሎ። ከምሬ ነው የምላችሁ። እግዚአብሔር በእነሱ ነው ትዕግስትን ያስተማረኝ። እግዚአብሔር ህይወቴ ላይ የመጡ ሰዎችን ጸጋው ብቻ ስጠኝ፣ ሰባኪ አድርገኝ፣ ትንቢት ስጠኝ ኖ ትዕግስትን መጀመሪያ መለማመድ አለብን። በቃ ሲጨርስ ሳሚ ጨረሰ። ተፍቶብኝም ሰላም ሳይለኝም ጨረሰ። አንድ ቀን መጥቶ አቅፎኝ አልኳቸው እየየ እንዴ ምን ሆኗል?
ሊሞት ነው እንዴ አልኩ ነኝ ሊሞት ነው ወደ ጌታ ሊሄድ ነው ትንቢት ሰምቶ ነው ይሄ ሰውዬ ምን ሆኖ ነው በቃ ይቅር በለኝ እኔ እግዚአብሔር ይኸው በፍቅር ከዛ ሀገር ወጣሁ ከሱ ጋር ሸኝቶኝ መናሪያ አልቅሶ ሸኝቶኝ ሁለተኛው ነገር ፍቅር ቸርነትን ያደርጋል ይላል ፍቅር ቸርነትን ያደርጋል አይቀናም ቸርነት ከስጦታ ከመስጠት ያልፋል ቸርነት የተዘረጋ እጅ ማለት ነው ቸርነት ከናንተ ያልሆነ እናንተ ቸር ልንሆን አንችልም እኔና እናንተ ሰጪ ልንሆን ቸር ልንሆን አንችልም መጽሐፍ ቅዱስ ቸር መምህር የተባለ ማ ብቻ ነው ኢየሱስ ብቻ ነው ቸርነትን አድርግለት ፍቅር ምን ያደርጋል ቸር ነው ለማ ለክፉም ለደጉም ለሚቀበለውም ለማይቀበለውም ለሚወደውም ለማይወደውም ቸር ነው ዶናልድ ትራምፕ ባለፈው ሲያሸንፍ እንግዲህ ለሚቃወሙኝም ሰዎች ለሚደግፉኝም ሰዎች እኔ አብሬ እሰራለሁ ውሸቱን ነው የሚቀበሉትን ብቻ ነው ኢንቨስት የሚያደርግባቸው ማይቀበልስ አያደርግም ኢየሱስሳ የሚቀበሉትንም የማይቀበሉትም በህይወታቸው ላይ እኩል ነው ቸር የሚያደርገው አሜን ትላላችሁ መታኃጢአተኛዋ ስታነብ እኔ እኮ አላት የውሾችን የልጆችን ምግብ እኮ ለብቹሎች አልሰጥም አላት ልክ ነው ጌታ ያለች ልክ ነው እኔም ውሾች እኮ መተው ከጌቶቻቸው እግር ስር የወደቀው ይለቅማሉ ይላል አንቺ ሴት እምነትሽ ምንድነው ታላቅ ነው እንግዲህ በሰላም ሂጂ አላት አሜን ትላላችሁ ወይ ኢየሱስ እንደዛ ነው እኛ እኮ ቸር የምንሆነው ለዛውም የምንሰጠው የምናካፍለው ለሚያካፍለን ነው ቤት የምንጠራው የጠራንን ነው አብረን ፍሬንድ የምንሆነው ስልክ ምናምን ሴቭ የምናደርገው የምንለዋወጠው አጠገባችን ያለ ቸር ለማንም አንሆን የሰው ተፈጥሮ ነው ይሄ የተመታ ይሆን የእናንተ ብቻ የሁላችንም ተፈጥሮ ነው ኢየሱስ ቸር ነው አሜን ትላላችሁ በፍቅር ለዛው በፍቅር ኢየሱስ ሰጥቶ እጁን ነው የሚያነሳው እጁን ያነሳል በቃ ምንም እንዳትቆጥረው ሂድ ባነጻ ሰጥቻለሁ ሁለተኛ ደግመሽ ኃጢአት ምን አትበይ አትስሪ በቃ እኔ እንጂ መተሽር ብትንት ያለ ቸር እንደዛ ነው ቸር አያልቅበትም ሰጥቶ ምሮ ይቅር ብሎ ትቶ አያልቅበትም የእግዚአብሔር ቸርነት ስለማናቅ ነው ቤተክርስቲያን ላይ በዚህ እውነት እግዚአብሔር ህይወታችንን ይሙላው ቸሮች ያርገን የሚሰሰው አይደለም ቸር ሰምታችኋል ማለት ነገር ሰው ከሚተርፈው ነው የሚሰጠው ቸርስ ያለውን ነው የሚሰጠው አንዲያ ልጁን ምን አደረገ ነው የሚለው ሰጠ ቸር እንደዛ ነው ያርገን እግዚአብሔር አሜን ትላላችሁ ያርገን እግዚአብሔር ቤታችሁ በቸርነቱ ይሙላው ያ ቸርነት እናንተ ቤት ብቻ አይቅር ለሌላው የሚተርፍ ይሆን ይትረፍ ከዛ መጽሐፍ ቅዱስ አይቀናም ይላል የቆሮንቶስ ቤተክርስቲያን ቅናት ስላለ ነው አይቀናም ያለው አንዱ በአንዱ ይቀናል ዛሬ ሊሊ መራች አይደለም አምልኮ የሚቀጥለው ሳምንት አቤት እሷ ድምጿ ሲያምር አለባበሷ ደግሞ ሲያምር ብሎ ቀንቶ በሚቀጥለው ሳምንት ወርሺፕ ሊድ የሚያደርግ ሰውዬ ሲመጣስ መዝሙሩ ዋይስ አብርሽ ምን እንደነካው አይታወቅም አይመጣለት ሳውንድ ሲስተሙ አይመጣለት መጽሐፍ ቅዱስ ቅናት ከሲኦል ይሪቅ የበረታች ነች ይላል ክፉ ነው ቅናት የተመታ ይሆን አሜን ትላላችሁ የተመታ ይሁን ፍቅር አይቀናም ሲሳካለት አንድ ሰው ስታዩ ሲሆንለት ስታዩ የእግዚአብሔር ቃል ሲናገር ይልቁኑ ለሱ እንዲሆንለት መልካም እንዲሆንለት አብልጦ እንዲያደርግ ነው የምታረጉለት አይቀናም ፍቅር ቀንቼ ቢሆን ኖሮ ማሚን ምልካት ይመስላችኋል ከምሬ ነው ምላችሁ እንዴ አብረን ነው ምን ሄደው የዛሬ 20 ዓመት ለምን ከፈለግን አንሄድም 20 ዓመት ለማን ሄድም ኖ ማሚ ያ ጌታ ብሎኛል ኖ ጌታማ አብረን ነው ሄዱ ያለን ቁጭ በይ ያ አንዱ ደውሎ እንደዛ ብሎኛል ቀና እንደ ያለኝ በቀናማ ልካትም አልኩት አልካት እንዴ
ጠዋት እኮ እኔ እኮ የማልፍበትን ጉድ ስለማታውቁ ነው። ይኸው አንዱ አልጋ ላይ እንደዚህ ነው እስካሁን የተኛሁት፣ አልደረስኩም ወደዛ ጋር። የእግዚአብሔር ፍቅር ውስጣችሁ ይሄ ስጋዊ በሆነ ነገር ልታደርጉ የማትችሉትን ነገር የምታደርጉት እግዚአብሔር ፍቅር አይቀናም። መጽሐፍ ቅዱስ ላይ ሂድልኝ ቶሎ ብዬ ልጨርስ ዛሬ። ያዕቆብ ምዕራፍ 3 ቁጥር 16 አላችሁ አይደለም? ጌታ ይባርካችሁ። እንዴት እንደምወዳችሁ እኮ ቃል እንዴት እንደምትሰሙ እግዚአብሔር ረድቶናል በጣም። ነገር ግን ሞር ደግሞ አብልጠን እንድናደርገው እግዚአብሔር ፊት ይሄንን ስለሰጠን ስለሆነ ነው ረገጥ አድርጌ የምናገረው። ልቤ ደግሞ ሙሉ ነው። በቃ ይሄኛው ቀለል ያለው አማርኛ ቅናትና ራስ ወዳድነት ባለበት ስፍራ ሁሉ ሁከት፣ ክፉ ስራ ሁሉ ይኖራል ይላል። ቅናት ካለ ክፉ ስራ አለ። በቃ መሰሪ ነው። ቅናት ክፉ ነው። ፍቅር ሲኖራችሁ፣ የጌታ ፍቅር ሲኖራችሁ መጽሐፍ ቅዱስ ሲናገር ሐዋርያ ሥራ ምዕራፍ 5 ላይ የሚያደርጉትን ተአምራት ሲያዩት ፈሪሳውያን ቀኑባቸው ይላል። ቀኑባቸው። ቅናት የተመታ ይሆን ሰዎች ለምን ገደልካት ለምን እንዲያረክ ሲባል ቀንቼባት ነው፣ የኔ ብቻ እንድትሆን ፈልጌ ነው፣ የኔ ብቻ ነው እሱ፣ ማንም የኔን ነገር እንዲነካው አልፈልግም፣ ማንም የኔ ነገር እንደዛ። ሰዎች በቅናት ምክንያት ክፋትን ያደርጋሉ። ለዚህ ነው መጽሐፍ ቅዱስ ቅናት ባለበት ክፉ ስራ ደርሶ ሁከት አለ ይላል። ሁከት መልካም አያወራም የሚቀና ሰው። በጣም ዛሬ እኮ የሚገርምሽ ነገር እንዴት እንደተባረኩ ልነግርሽ አልችልም። በአምልኮ በቃሉ በቃ ዛሬ ባቢ ሲያገለግል ምናምን ያ አሪፍ ነው። ምን አለበት ብሎ ቢሰማ እሺ። ክፉ ነው ቅናት። ክፉ ሳናቀው መጽሐፍ ቅዱስ ቅናት ካለ አትመኩ ነው የሚለው ያዕቆብ ላይ። ቅናት ቢኖርባችሁ አትመኩ። ቀናተኛ ነኝ ጌታ ሆይ እኔ ከውስጤ ስበረው፣ አውጣው፣ ንቀለው። አሁንም ዛሬ በኢየሱስ ስም የተነቀለ ይሆን። ሰው ይልበስ፣ ያገኝ፣ ይውጣ። እህታችሁ ትድመቅ። እግዚአብሔር በትዳሯ በሕይወታችሁ በስራችሁ ላይ ያሳካላቸው። ጸጋው በእነሱ ይንዶልደል ይብዛ። አትቅኑ። ትላንት ስለመጣች ትላንት ጌታን ተቀበለች፣ ትላንት እዚህ ቤተክርስቲያኖች መጣች፣ እግዚአብሔር ተጠቀመበት፣ እግዚአብሔር ምናምን መድረክ ላይ አያችሁት። አትቅኑ። በቀደመ አይደለማ፣ በቀደመ በመጣ አይደለም። የእግዚአብሔር አሰራር ነው። ናይሮቢ በገባን 2 ዓመት ሳይሆነን ነው የተሾም ነው። ረጅም ጊዜ 10 ምናምን ዓመት የተቀመጠ ልጅ አለ። መሾማችን ብቻ አይደለም ያናደደው፣ ከዛ ደግሞ ኳየር ገባው ማለት ነው። እንዴት እኔ ያለው ኳየር ይገባል ብሎ ድብድብ። ትቀልዳለህ እንዴ? እሱ አይሆንም ለኳየር ራሱ ፊቱ ራሱ አይሆንም። የኔ ፊት ነው ለኳየር ነው። ከምሬ ነው የምላችሁ እኮ አንዳንድ ሰዎች እንደዛ አሉ። ቸርች ውስጥ ቁጭ ብለው በቃ እሷ ለምን እንደዚህ አትሆንም? እሷ ኖ ይሄድ ይውጣ። እሱ ደግሞ በጸሎት ጎበዝ ነው። የሚገርማችሁ ነገር ሲጸልይ 7 ሰዓት 8 ሰዓት የሚጸልይ ሰው እኮ ነው። ያን የመሰለ ጸጋ ከየት ይመጣል? ያን የመሰለ እግዚአብሔር የሰጠው የከበረ ነገር ከየት ይመጣል? አይጠፋም ከእግዚአብሔር ቤት፣ አይጠፋም ከጸሎት ቦታ፣ አይጠፋም እግዚአብሔር ሐሳብ ላይ። ነገር ግን ኳየር እኔ ስለገባው ለዚህ ነው መጽሐፍ ቅዱስ ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር ከ5 እስከ 6 ከ3 እስከ 5 አንደኛ ጢሞቴዎስ ምዕራፍ 6 ከ3 እስከ 5 በቃ
ይታይባርከ ከእውነተኛ የእግዚአብሔርን ማምለክ ትምህርት ጋር ተስማሚ የሆነውን የጌታችን ኢየሱስ ክርስቶስን ንጹሕ ቃል ትቶ የተለየ ትምህርት የሚያስተምር ማንም ሰው ቢኖር በትዕቢት የተወጠረና ምንም የማያውቅ ነው። ነገር ግን ስለ ቃላት መከራከርና በመጨቃጨቅ ክፉ ምኞት ያድርበታል። ይህን የሚያስከትለው ቅንዓትን፣ ጠብን፣ ስድብን፣ መጥፎን ጥርጣሬን ነው ብሎ ይናገራል። አያችሁ የእግዚአብሔር ቃል ሲመጣ በማንም ሰው እግዚአብሔር በሚያመጣልን ሰው በሚያጸልይ በሚሰብክ እግዚአብሔር በሰጠን ቤተክርስቲያን ውስጥ በሚያገለግሉ አገልጋዮች በየትኛውም አቅጣጫ እድሉን እስካላገኛችሁ ድረስ እኔ ቸርች ውስጥ በጣም አንድ ሰው ናይሮቢ ማቀው ሰው አለ። ሁል ጊዜ እኔ አገልግዬ ስመጣ ትላንትና እኮ ይሄን ቃል ሳነበው ነበር ይለኛል። እሱ ብቻ አይደለም ሁሉ ጊዜ ነው። እኔ ናይሮቢ ኦልሞስት ወደ 10 ዓመት ኖር ያለው 10 ዓመት ሙሉ ይሄን እኮ በቃ ማታ እኮ ከፈለክ ይኸውልህ አስምሬበታለሁ። ኦልሬዲ እኔ ያስተማርኩ ነው ያሰመረው። በኋላ አንድ ቀን አንተ ድል ስታገኝ ትሰብከዋለህ። ለምን ትለኛለህ እንደዚህ አልኩት። ሁሉ ጊዜ ምን አለ በጌታ ይባርክ እንዳገኘኝ ጌታ ይባርክ ቢል አይሻልም? አሪፍ ነበር ዛሬ በጣም አሪፍ ጌታ ይመስገን። ሳጠና ደግሞ ነበረ ከዛ ብሎ ቢል ምን አለበት? አሃድኩም እንደዛ ሰዎች ተንኮለኛ ናቸው፣ ምቀኛ ናቸው፣ አፕሪሺየት ማያደርጉ ገና መልካም አገልግላችሁ እግዚአብሔር ፊት አስተያየት ለመስጠት የሚቀድሙ ሰዎች። ቅናት ነው። ለማቅናት ከፈለጋችሁ መጀመሪያ ተባረኩ። አሜን ትላላችሁ? ተባረኩበት። እንደዚህ ሆኜ ቆምኩኝ አገለገልኩ አይደለም ሳላቀው እንዲህ ስል እንደዚህ ሆነ። ይሄ ምን አለበት? ቃሉን ስሙ አይደለም? መጀመሪያ ቃሉን ስሙ። ከዛ ቀበኔ ቃሉን ስሙ ቀርታችሁ መጨረሻ ነው ስወርድ ማድረግ። ዛሬ ደግሞ ምን ሆነ እንደዚህ ብለ ይቆምከው እንዴት ያናዳል መሰላችሁ? ኖ ቅናት ከሌለባችሁ ማገለግለው የእግዚአብሔርን ቃል ነው። ከዚህ ከተጣመመው ኮቴ ይበልጣል። አሜን ትላላችሁ ወይ? የኔ ኦርጋናይዝ ያልሆነ ላለብስ እችላለሁ። ያለኝን የእግዚአብሔር የሰጠኝን የለበስኩት ቃሉ ላይ ፎከስ አድርጎ እግዚአብሔር የሰጠውን የሚያገለግሉን ሰዎች በተቻለ አቅም አይናችን፣ ልባችን፣ መንፈሳችን ሁሉ ጊዜ እነሱ ላይ ይሆን። አሜን ትላላችሁ ወይ? ባይብል ስተዲ ስናጠና ኳየር ላይ ሁሉም ወደሚናገረው እንዲያይ ነው ማድረገው። ወደሚናገረው እኔ እየተናገረ ናዲ እየተናገረች እንዲህ ብዬ መጽሐፍ ቅዱስ አላጠናም። እሷን ነው ማለት እስክትጨርስ ድረስ ዋይ እግዚአብሔር በእሷ በኩል ይናገረኛል ብዬ ስለማመን እሷ ስጨርስ ደግሞ የሆነ ሳምበዲ ይናገራል። ከዛ እሱ ጋር አይኔን ምክንያቱም ነገር በምን ይገባል ነው የሚባለው። እያገለገለ ሰው አንዳንድ ሰው ይጽፋል፣ አንዳንዱ ቴክስት ያደርጋል፣ አንዳንዱ ነገር ልክ አይደለም። በእውነቴ ነው የምላችሁ። ጥሩ ልማድ አይደለም። ዲስካሬጅ ነው የምታደርጉት። ስሙት። ባልና ሚስትም ስታወሩ አንድ ላይ ቁጭ ብላችሁ እየተነጋገራችሁ ከሆነ እያያሃት አውራ። እሷ ስታወራ እሺ ያ ስማ ዝም ብለህ ልክ አይደለም። እኔ ድሮ እንደዛ አደረግ ነበር። በቃ እንዴት ማሚ እንደምትናደድ ልነግራችኋለሁ። ታቆመዋለች። አሪፍ ወሬ እየነገረችኝ አይገርምሽም ምናምን ስል ታቆመዋለች። ተናገሪያ አልናገርም። ሁልጊዜ በፍቅር ስንሆን በእግዚአብሔር ፊት ይሄ ሁከት ወይም ቅንዓት በሕይወታችን ላይ አይኖርም። የመጨረሻ ጥቅሴን እንሂድ። ሁሉን አልጨርስም፣ ምክንያቱም የምታውቁት የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲናገር ፍቅር አይወድቅም ይላል። ፍቅር ምን አያደርግም ይለው? አይወድቅም። ሁልጊዜ ጸንቶ ምን ይላል? ይኖራል። ፍቅር የእግዚአብሔር ፍቅር ሁልጊዜ ጸንቶ ይኖራል። አገልጋዮች ሊደክሙ ይችላሉ። እግዚአብሔር የሰጠን ጸጋ ሰዎች እያገለገሉ በሕይወታቸው የሆነ ነገር ሊሆን ይችላል። ነገር ግን ፍቅር ሁልጊዜ አይወድቅም። ጳውሎስ ይህንን ቃል ያለበት ምክንያት ፍቅር አይወድቅም ያለው የሚቀጥለውን ስርዓት የሚቀጥለውን ነገር ለመናገር የእግዚአብሔርን ፍቅር ተከትለው እንዲሄዱ ስለፈለገ ነው ያስቀደመው። ፍቅር አይወድቅም። አሜን ትላላችሁ? ፍቅር አይወድቅም። የእግዚአብሔር ፍቅር አይወድቅም። ነገሩ ከእግዚአብሔር የተቀዳ ከሆነ ነገሩ ከእግዚአብሔር ከሆነ አይወድቅም። የወደዳችሁን የመጽሐፍ ሲናገር የወደዳቸውን እስከ መቼ ወደዳቸው ነው? እስከ መጨረሻው ወደዳቸው ይላል። እኛ እኮ ጓደኛ ስንቀይር ስንት ጓደኛ ቀየራችሁ በዘመናችሁ? እዚህ ሀገር
ቀበይነት በሲያላችኋቸው አብራችሁ ስትበሉ ስትጠጡ ምናምን እንደዚህ ምናምን በቃ አብረን ፎቶ ምናምን እንደዚህ ብለን ተነሳናቸው። አንዳንዶቻቸው የሉ እንወድሻለን ብለው ሚስት ላደረጉን አልቅሰው ያውቃሉ። የሉ ለምን? ፍቅራቸው ወደቀ። ለኛ ያለን አክብሮት፣ ለኛ ያለን ቅናት፣ ለኛ ያለን የነበራቸው ስሜት ወደቀ። ሰለቸናቸው። ፍቅር አይወድቅም። አሜን ትላላችሁ? ፍቅር አይወድቅም፣ አይሰለችም። ፍቅር ሁሉ ጊዜ ብትወዱ ብትሰጡ የማያልቅ የጌታ ፍቅር ብቻ ነው። አሜን ትላላችሁ? አዎ ይሄን እግዚአብሔር የሰጠኝ እናንተን ነው። ሌላ ህዝብ እንዲሰጠኝ አልጠይቀውም ጌታ። ምን አለበት የተባረከ ብትሰጠኝ፣ እንደዚህ ቀይ ብቻ ብታበዛልኝ እኔ አንድ ጥቁር አርገኝ አለምንም። እግዚአብሔር የሰጠኝ እናንተን ነው። ለኔ ደግሞ እናንተን የሰጠው እግዚአብሔር ነው። አሜን ትላላችሁ? አብልጥ ልንዋደድ ነው የሚገባው። የምትወዱበት መነሻችሁ ምንም አይሆን፣ የእግዚአብሔር ፍቅር ይሆን። አሜን። ምክንያቱም ስብከት ይሳካልኝ ይችላል፣ ላይሳካልን ይችላል። አንድ ቀን የሆነ ባህሪ ሊቀይርባችሁ ይችላል። ያልወደቀ ከሆነ ፍቅር ለፓስተር ጸልይለታለሁ፣ ለመሪ ጸልይለታለሁ፣ ለከሌ ጸልያለሁ። አይ ዶንት ኖ ዋት ሃፐን በህይወቷ ላይ ምን እየሆነ እንደሆነ አውቃለሁ። የሚገርማችሁ ነገር እኔ አውቃለሁ። ጠዋት ሄጄ የምጸልይላቸው ሰዎች አሉ። ተነስቼ ሳልነግራቸው አይቻቸው እንደደከሙ የሆነ ነገር እንደሆነባቸው አውቃለሁ። ፍቅር አይወድቅም። ሁል ጊዜ ጸንቶ ይኖራል። ፍቅር አይወድቅም። ሁል ጊዜ ጸንቶ ምን ያደርጋል? ይኖራል። ነገርኳችሁ። እኔ ባልና ሚስት በአጋፔ ፍቅር ካልጨመራችሁ ቤታችሁ ላይ አትኖሩም። ትሰለቻለች፣ ይሰለቻችኋል። ጭቅጭቅ ይሰለቻችኋል። ንግግር ፍቅር ካልተጨመረበት ይሰለቻችኋል። ፍቅር የማይወድቀው አጋፔ በሆነው ፍቅር፣ በማይለወጥ በማይቀየር ፍቅር ጨምረን ነው ትዳር ውስጥ አብረን የምንኖረው።